ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ቲና ነኝ። ዛሬ በሌላ ቪዲዮ መጥቻለሁኝ። ዛሬ በጣም ቆንጆ የሆነ ለሳንዱች የሚሆን የዳቦ አስተጋገር ይዤላችሁ መጥቻለሁኝ። በጣም ቀላል ነው። አብኩኝ አይል እሹኝ አይል እንደዚሁ ቀላቅላችሁ ብቻ መተው ነው ማለት ነው። እና እንዴት እንደሚሰራ አሳያችኋለሁኝ። እኔ ዛሬ የምጠቀመው ለመጋገሪያ ይሄ ደች ኦቭን ነው። ይሄ ነጩን በዚህ ነው የምጋግረው ኦቭን ውስጥ ማለት ነው። እናንተ ደች ኦቭን ከሌላችሁ ደግሞ በድስት መጋገር ትችላላችሁ ማለት ነው። በጣም ትወዱታላችሁ። ያው ገበያ ላይ ደግሞ የምንገዛው ዳቦ ማአት ነገር ነው የሚጨምሩበት ካልተጠነቀቅን ማለት ነው። ያ ደግሞ ለእኛም ለልጆቻችን ጤና ጥሩ አይደለም። ግን እኛ በቀላሉ ቤት ውስጥ ማዘጋጀት የምንችለው ነገር ነው ማለት ነው። እሱን አሳያችኋለሁ። በመቀጠል ደግሞ ለዳይኒንግ ቴብሌን ከዚህ በፊት አሳይቻችኋለሁ። የዳይኒንግ ሩሜን ጠረጴዛና ወንበር ማለት ነው። እሱን ኦልሬዲ ሸጨዋለሁ እና ሸጨው አሁን ሌላ ገዝተናል ስላላሳየኋችሁ እሱን ደግሞ ይሄን ከሰራው በኋላ እሱን አሳያችኋለሁ ማለት ነው። ስለዚህ አብራችሁን ቆዩ። ስለዚህ የሚያስፈልገን ነገር ደግሞ በጣም ቤዚክ ነገር ነው። ዱቄት ያስፈልገናል። ዱቄቴን እዚህ ላይ አደርጋለሁኝ። እዚህ ጋር ኦልሬዲ መለኪያ አለኝ። ስለዚህ ዱቄት 3 ከግማሽ ነው የሚያስፈልገን። ይሄ ግማሽ ነው መለኪያው። በጣም ነው የምትወዱት ብታዩ። በጣም 1 ኩባያ 1 ከግማሽ 2 ቆይ ልንፋው መጀመሪያ ዱቄቴን እነፋለሁኝ። ይሄ ዱቄት ለዳቦ በጣም ቆንጆ ነው። እንትን አላቸው ካስኮ አላቸውና ኦርጋኒክ ዱቄት የሚለው ማለት ነው። በጣም ቆንጆ ነው ለዳቦ። እሱን ነው የምጠቀመው። 2 እኔ ያው ልጆቼ ምሳ ምናምን ከቤት ይዘው ስለሚሄዱ አብዛኛውን ጊዜ እንትን ነው ሳንዱች ምናምን ስለምሰራላቸው በዚህ ነው የምሰራላቸው፣ በዚህ ዳቦና በጣም ነው የወደዱት ብታዩት። እንዲያውም ገንዘባችንም ሴቭ እናደርጋለን ማለት ነው ገበያ ከመግዛት። እሺ አሁን ይሄ 3 ከግማሽ ነው። ይሄ ዱቄታችን ነፍተነዋል። ይሄን ዞር እናደርገዋለን። ከዛ እዚህ ላይ ምን እናደርጋለን? እርሾ እንጨምራለን ማለት ነው። እርሾ 2 የሻይ ማንኪያ ነው የምናደርገው። እዚህ ጋር ደግሞ 2 የሻይ ማንኪያ እንትን አለኝ፣ ስኳር አለኝ ትንሽዬ። ኦኬ እዚህ ጋር ደግሞ በዚች 1 ሻይ ማንኪያ ብትሆን ነው ጨው አደርጋለሁኝ። እና ዘይት ትንሽ አደርግበታለሁ። ዘይት አንድ የሾርባ ማንኪያ ማለት ነው ሳይበዛ። የወይራ ዘይት ነው የተጠቀምኩት። ከዛ ውሃ እናደርጋለን ማለት ነው። ውሃ 1 ከግማሽ ሙቅ ውሃ ነው። ይሄ ትንሽ ቀዝቀዝ ብሏል፣ እስከምቀርጽ ድረስ ቀዘቀዘ። ስለዚህ ሙቅ ውሃ አደርጋለሁ እዚህ ላይ 1 ከግማሽ ማለት ነው። ውሃችን በጣም ቀዝቃዛ ከሆነ ቶሎ አይነሳልንም እና ትንሽ ሞቅ ያለ ቢሆን ቆንጆ ነው። ከዛ ይሄንን ካዋሃድኩት በኋላ እንደዚህ ውሃችንን እንጨምራለን። አብኩኝ አይል እሹኝ አይል በጣም ነው የምትወዱት በጣም። ስለዚህ ውሃውን ጨምራለሁ። ኦኬ የተወሰነ ጨምርና ከዛ ይሄን አዋህደዋለሁ መጀመሪያ። ስቲኪ እስኪሆን ድረስ ማለት ነው፣ ወይም ደግሞ እስኪዋሃድ ድረስ እና ትንሽ ማጣበቅ ሲጀምር እንተዋዋለን ማለት ነው። የተረፈውን ውሃ እንጨምርበታለን። ዱቄቱ ብቻ ሁሉም እስከሚዋሃድልን ድረስ ብቻ ነው እንደዚህ እንትን የምናዋህደው። ትንሽ ደረቅ ብሎ ስለታየኝ ትንሽዬ ውሃ አድርግበታለሁኝ። ትንሽ ብቻ
ምናልባት ከኋላ እንደ ውሃ ነገር ጮረር የሚል ነገር ከሰማችሁ ይቅርታ አድርጉልኝ እሺ። ልጄ ለልደቱ ስጦታ አሳ ነበር የፈለገው እንደ ፔት ማለት ነው። እና አሳ ገዝተንለት አሁን ቤት ውስጥ አለ አሳ እና ፊልተር ሲስተም ስላለው ለኦክስጅን እንዲያገኙ ማለት ነው። እሱ ነው ውሃው ጩርር የሚለው እና ይቅርታ አድርጉልኝ ለዛ። ወይም ትንሽ ቆይቼ አሳያችኋለሁ ምን እንደሚመስሉ አሳዎቹ። እንደምታዩት ይሄው ተዋህዷል ጥብቅ ጥብቅ እስከሚል ድረስ ነው ልክ እንደምታዩት። እና እንደዚህ ነው የምንተወው ማለት ነው። ሸፍነን ለ2 ሰዓት ያህል ኩፍ እስከሚል ድረስ እንጠብቀዋለን ማለት ነው። ሳይዙ ደብል እስከሚሆን ድረስ ማለት ነው። ይሄን ይመስላል። ዳርዳሩን በዚህ ጽድት አደርገዋለሁ። ያኛው ማማሲያው በደንብ እንትን አላለልኝ። በቃ ልክ እንደዚህ ማለት ነው። ቀረብ አድርጌ ላሳያችሁ። ይሄንን ይመስላል። ያው በደንብ አብኩኝም መሹኝም አይልም። ፕላስቲክ እናደርግበታለን ከላይ። በደንብ አድርገን ደብል እስከሚሆን ድረስ እንጠብቃለን። ይሄን ይመስላል። ይሄን ይመስላል። ከላይ ደግሞ እንደዚህ ፎጣ ነገር አድርግበታለሁ ሙቀት እንዲሰማው። ከዛ ተመልሼ መጥቼ ምን እንደሚመስል አሳያችኋለሁ። 2 ሰዓት ከሆነ በኋላ እንደምታዩት ሊጤ በደንብ ኩፍ ብሏል። በመሃል ደግሞ ልጆቼን ከትምህርት ቤት ላመጣ ሄጄ ነበረ። አሁን እጄን ወረዴ ታጥቤያለሁኝ። በውሃ እያስነካው እጄን ትንሽ ሊጡን ገልበጥ ገልበጥ አደርገዋለሁኝ። እናንተ እኔ እንጃ እናንተ አስተውላችሁት ከሆነ አላቅም፣ የምታዩትን ሹራብ አዲስ ነው የገዛሁትና ሌብሉ ለካ በጎን ነው ያለው። ረስቼዋለሁ፣ አነሳዋለሁ ብዬ ምናልባት አይታችሁት ከሆነ እንዳስቁብኝ እሺ። አንዳንዴ እንደዚህ አይነት ነገር ያጋጥማል። አሁን ልክ ልጆቹን ትምህርት ቤት ላመጣ ሲሄድ ሌብሉን በጎን አየሁትና እንዴ አላነሳሁትም ብዬ ነው ያነሳሁት። እርግጠኛ ነኝ እናንተ በአንዳንዴ እንደዚህ አይነት ነገር ያጋጥማችኋል እና እንዳስቁብኝ ብዬ ነው። በመቀጠል እንደምታዩት ከሄማት ነው። እሱን አነጥፍና ካውንተር እንትኔ ላይ እንደምታዩት ሊጡን እዛ ላይ አደርገዋለሁ። ከዛ በፊት ግን ዱቄት ከስራ አድርጌበታለሁኝ። ከላይም ዱቄት አደርግና የዳቦአችንን ሊጥ ሼፕ እናስይዘዋለን ማለት ነው። የኔ ድስቴ ክብ ስለሆነ ልክ በዛ ልክ እንዲሆንልኝ አድርጌ ልክ እንደምታዩት እጄን ዱቄት እያስነካው ቆንጆ አድርጌ እንደዚህ ሼፕ ሰጠዋለሁ ማለት ነው። ከዛ ኦቭኔን በ425 ዲግሪ ፕሪሂት አድርገዋለሁኝ። ከዛ ደች ኦቭኔን ወይም ደግሞ ድስቴንም አብሬ ነው እንግዲህ እንትን እምለው እማሞቀው ውስጥ ከትቼ ቀዝቃዛ ላይ ሳይሆን የሞቀው ላይ ነው ማድረግ ያለብን። ድስቱ ከነክዳኑ መግባት የሚችል ነውና እሱን አድርጋለሁኝ። ከዛ እዚህ ጋር እንደምታዩት ፓርችመንት ፔፐር አለኝ። እሱ ላይ ከስር ትንሽ ዱቄት አድርግና ከዛ ሊጡን አንስቼ እዛ ላይ አድርገዋለሁኝ ማለት ነው። ይሄ ማቱ ቀዩን ከፈለጋችሁት ማለት ነው ሊንኩን ከስራ አስቀምጥላችኋለሁ። ለልጆቻችሁ ዶናት፣ ፒዛ ምናምን ስትሰሩ ለማብኳትም ለመዳመጥ ምናምን ይመቻልና ከፈለጋችሁት ሊንኩን ከስር እንትንላችኋለሁኝ። በመቀጠል እንደምታዩት ሊጤን እንደዚህ ቅርጽ አወጣለታለሁ ማለት ነው። በምፈልገው ዲዛይን ቅርጽ አወጣለታለሁ። በኋላ ወደ ላይ ኩፍ ሲል ቆንጆ ቅርጽ እንዲያወጣ ነው፣ ዝም ብሎ ክፍትፍት እንዳይል ከላይ በዚህ መልኩ ቅርጽ አወጣለታለሁኝ። ይሄ የራሱ የዳቦ ቅርጽ ማውጫ ነው ማለት ነው። ይሄን ዳቦ መጋገር ከጀመርኩኝ በኋላ በዚህ ነው በቃ ቅርጽ ማውጣው ማለት ነው። ያው መያዣ አለው እንጂ ጫፉ ላይ ምላጭ ነው የምታደርጉበት። ስፔሻሊ ለእንደዚህ አይነት ዳቦ ተብሎ በእንደዚህ አይነት መልኩ እንትን ይላል ቅርጽ ለማውጣት በተለያየ ዲዛይን ማለት ነው። ከዛ እንደምታዩት ድስቴ ኦልሬዲ ግሏል። ሊጡን ከተዋለሁኝ። ይሄን ይመስላል። ከዛ ከርነውና በ425 ዲግሪ ለ30 ደቂቃ ያህል አበስለዋለሁኝ ማለት ነው። የኔ ድስቴ ወይም ደች ኦቭኑ በጣም ከባድ ነው፣ ወፍራም ነው እና ሙቀት መቋቋም ይችላል። እናንተ ግን ድስት ካላችሁ እሳቱን መቀነስ አለባችሁ። ከ30 ደቂቃ በኋላ ቀረብ አድርጌ ላሳያችሁ። ይሄን ይመስላል። በጣም ነው የሚያምረው። ከላይ ያው እንዲቀላ ትንሽ ስለምፈልግ መልሼ ኦቭን ውስጥ በ425 ዲግሪ ለ10 ደቂቃ አበስለዋለሁኝ ማለት ነው። ይህንን የለክሮዜ ድስት ወይም ዳች ኦቭን ከወደዳችሁት ሊንኩን ከስራ አስቀምጥላችኋለሁ። ለብዙ ነገር ይጠቅማችኋልና ገብታችሁ ቼክ አድርጉት።
ዳቦችን እንግዲህ ደርሷል። ትኩስ ነው። ሽታው ቤቱን ልነግራችሁ አልችልም። ደስ የሚል ሽታ፣ የዳቦ ሽታ ነው ያለው። ቀረብ አድርጌ ያሳያችኋለሁ ምን እንደሚመስል እና ይሄ የአርቲዘን ዳቦ ነው የሚባለው። አይ ቲንክ ኦሪጂናሊ በፈረንሳይ ሀገር ነው መሰለኝ እንትን የተባለው። ይሄን ይመስላል። ይሄ በቃ ገበያ ላይ ልክ እንደምታገኙት አይነት ዳቦ ነው የሚመስለው። በጣም ነው የሚያምረው። ለሳንድዊች ለልጆቻችሁ እንዴት አሪፍ እንደሆነ ልነግራችሁ አልችልም። በቁርስ ላይ ወይም ደግሞ ምሳ ሳንድዊች አድርጋችሁ መላክ ትችላላችሁ። ይሄው ከለሩ ይሄን ይመስላል። ቅድም ያወጣሁትም ቅርጽ እንደምታዩት በጎን ላይ ያለው እሱ ነው። በጣም ቆንጆ ነው የወጣው እና ያው ምንም ብዙ ነገር አልጨምርንበትም። ቀለል ባለ መልኩ ቆንጆ የሳንድዊች ዳቦ ቤታችን ውስጥ እንደዚህ ማዘጋጀት እንችላለን ማለት ነው። አሁን በጣም አቀዝቅዟለሁ። ላይ 2 ሰዓት ምናምን ነው ያቀዘቀዝኩት። ትኩሱን ሲሆን ትንሽ ጭፍልቅ እንዳይል ከላይ እንደ ክረስቲ ነው፣ ከላይ ደረቅ ያለ ነው፣ ውስጡ ደግሞ በጣም ለስላሳ ነው። እስኪ እንግዲህ ውስጡን ደግሞ አብረን እናየዋለን። እንደምታዩት ይሄንን ይመስላል። በጣም ነው የሚያምረው። በጣም ሽታው ቤቱ በቃ ዳቦ ነው የሚለው ነግራችሁ አልችልም። ይሄን ይመስላል። ከላይ ደረቅ ያለ ነው፣ ውስጡ እንደዚህ በደንብ ፍፍት ያለ ነውና ቆንጆ ሆኗል። እስኪ እንቅመሰው እንግዲህ። እኔ ዳቦ መብላት ከጀመርኩኝ አላቋርጥም። የሚገርማችሁ በጣም ዳቦ ስለምወድ ማለት ነው። በጣም ይጥማል። በጣም ቆንጆ ነው። እርግጠኛ ነኝ እናንተም ሰርታችሁ ሞክራችሁት እንደምትወዱት ተስፋ አደርጋለሁኝ። መደገም አለበት። የምር በጣም ነው የሚጣፍጠው ዳቦ። ደግሞ ትኩስ ሲሆን ደግሞ ታውቃላችሁ በጣም ይጥማል። ይሄንን እንግዲህ በደንብ ጠቅላችሁ በፔፐር ባግ ወይም ደግሞ በላስቲክ ጥቅልል አድርጋችሁ ደጅ ለተወሰነ ጊዜ መቀመጥ ይችላል ማለት ነው። ልጄ ስበላዊቱ መጣና እሱን መቅመስ ፈለገ። ይሄን ዳቦ በጣም ነው የሚወዱት። ስፔሻሊ ትኩስ ሲሆን ደግሞ ይበልጥ በጣም ይወዱታልና ይሄን ይመስላል እንግዲህ የዛሬ ቪዲዮ። አሁን ደግሞ ወደ ጠረጴዛና ወንበሬን አሳያችኋለሁኝ። ከዛ በፊት ግን ከየት እንደገዛው ላሳያችሁ። አር ሃውስ ይባላል። ይሄ የፈርኒቸር ስቶር ነው። በጣም የሚያማምር በጣም ቆንጆ የሆነ እቃ አላቸው። ዋጋቸው ትንሽ ወደድ ይላል፣ ግን እቃቸው ጥራት አለው። በጣም ቆንጆ ነው። ለብዙ ጊዜ ተጠቀሙበት አላችሁ። እዛ ሄደን በጣም የወደድነው ወንበር አየን ማለት ነው። የመመገቢያ ክፍል ወንበር እሱን ነው የገዛሁት። ይሄን ይመስላል ሱቃቸው በጣም ነው የሚያምረው። የኔን ወንበር ከወደዳችሁት ሊንኩን ከስራ አስቀምጥላችኋለሁ፣ ገብታችሁ ቼክ አድርጓቸው። ይሄው ኦርደር ካደረኩኝ በኋላ ትንሽ ቆየት ብሏል። ያው ወዲያው አያመጡላችሁም። ትንሽ ቆየት ብሎ ነው የመጣው ኦርደር ካደረኩት በኋላ ማለት ነው። 6 ወንበር ነው ኦርደር ያደረኩት። ይሄው ሰዎቹ ዴሊቨር አድርገውልኛል። ያው እንዳለ እንትን ብለውት ያስገባሉ ማለት ነው እቤት። ዋይት ግላቭ ዴሊቨሪ ያላቸው። በመቀጠል ደግሞ ጠረጴዛውን ደግሞ ከሌላ ቦታ ነው ያዘዝኩት ማለት ነው። አሁን ባለቤቴ እሱን ደግሞ ያውጣውና ገጣጥሞ ምን እንደሚመስል አሳያችኋለሁኝ። ይሄ ቪዲዮ እንግዲህ ትንሽ ቆየት ብሏል። ወንበሩም ጠረጴዛውም ከገዛው ትንሽ ቆየት ብሏል፣ ግን ስላላሳየዋችሁ ለእናንተ ለማሳየት ፈልጌ ነው። እንደምታዩት ይሄንን ይመስላል። በጣም ነው የወደድኩት። ወንበሩ በጣም ነው የሚያምረው። ጠረጴዛውንም እንደምታዩት ሼፑ ትንሽ ለየት ያለ ነው። 4 ማዕዘን ፈልጌ ነበረ፣ ግን ልጆቹ ይሯሯጣሉ ቤት ውስጥና ይሄ ጫፉ ሲሾል እፈራለሁኝ አንዳንዴ ግንባራቸውን፣ አብሶ ትንሹን ግንባሩን እንዳይሉ ምናምን እያልኩኝና ይሄን ሼፕ በጣም ወድጄዋለሁ። ሞደርን የሆነ በጣም የሚያምር ጠረጴዛ ነው። ትክክለኛ እንጨት ነው እንትኑ ጠረጴዛው። ወንበሩም ደግሞ ይሄን ይመስላል። ወንበሩን በጣም የወደድኩት ከምነግራችሁ በላይ በጣም አስቤበት የገዛሁት ወንበር ነው። ይሄ አርቱን ደግሞ እንዳጋጣሚ ሆኖ አሽሊ ፈርኒቸር ሄጄ እዛ ያገኘሁት ነውና ሳየው ወደድኩት።
ለጊዜው እዛ ጋር አድርጌዋለሁ፣ ግን የቱ ጋር እንደማደርገው ገና አስብበታለሁ ማለት ነው። እችን ደግሞ ቦውሏን ደግሞ ከሆም ጉድስ ነው ያገኘኋትና ወድጄ እንትን አልኳት። ለዚህ ለጠረጴዛው ታንሳለች፣ ግን ለጊዜው ትሆናለች። እዛ ጋር የኦሊቭ ትሪ ዋለኝ አሳየቻችኋለሁ። ይሄ ፎቶአችንን ደግሞ አንስቼዋለሁኝ። ያነሳውበት ምክንያት በሌላ ቪዲዮ ይዤላችሁ እመጣለሁኝ፣ ትልቅ ሰርፕራይዝ ስላለኝ ማለት ነው። አሳውን ቅድም አሳያችኋለሁ ያልኩትን አሳዎቹ ይሄን ይመስላሉ። ይሄ እንግዲህ መኖሪያቸው ነው፣ ታንካቸው ነው። ይሄን ይመስላል። ትንሹ ልጄ በቃ አሳ ካልገዛችሁልኝ ብሎ በጣም አስቸገረ። ለልደቱ በቃ እሱን ነበር ስጦታ የፈለገውና ቀላል መስሎን ነበር የገዛንለት፣ ግን በጣም ብዙ ስራ ናቸው። ልጅ ማሳደግ በሉት። ግን ኦልሬዲ ያው ገዝተናል። 2 ጎልድ ፊሽ እና 2 ማሊ ገዝተናል። ማሊዎቹ ትንንሾቹ አሳዎች አይታዩም፣ ምናልባት በኋላ ላይ ሲመጡ ካላያቸዋቸው በስተቀር። ከስር እንደምታዩት ፊልተር አላቸው፣ ኦክሲጅን ምናምን አላቸው ማለት ነው። በደንብ እንዲተነፍሱ የተያያዘ ነው ከኋላ በኩል እና እነዚህን ይመስላሉ። ግን በጣም ያማምራሉ ብታዩቸው። ይሄ ደግሞ የነሱ ነው ምግባቸው፣ መድኃኒታቸው ምናምን። ቀላል ይመስላችኋል እንጂ ቀላል አይደለም አሳ እንትን ማለት ውሃቸውን መቀየር ምናምን። እና ይሄ የነሱ እቃ ነው እንዳለ እዚህ ውስጥ ያለው ማለት ነው። እነዚህ ይመስላሉ። ግን ሲታዩ በጣም ነው ደስ የሚሉት። ታንኩንም እሱ ነው ዲኮር ያደረገላቸው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁት ተስፋ አደርጋለሁኝ። ዳቦንም ከወደዳችሁት ሞክራችሁ ኮሜንት ታች አስቀምጡልኝ። በሚቀጥለው በትልቅ ሰርፕራይዝ እመጣለሁኝ። ሰላም ቆዩልኝ በያላችሁበት። ቻው ቻው።